በጨነቃችሁ ቁጥር ዝም ብላችሁ 5 ደቂቃ ወስዳችሁ መቁጠሪያ ካላችሁ መቁጠሪያ ከሌላችሁ በእጃችሁ መነኩሴ እልፍ መሳሪያ ከታጠቁ ሰዎች ይልቅ ጀግና ነው። ጀግንነቱ ይችቃል። እኛም ይሄንን ቃል እስከምንሞት ድረስ እንጮሃለን። ትንሣኤ ባይኖር ኑሮ ፍርድ የተጓደለባቸው ሰዎች፣ ከዚህ ዓለም የተገፉ ሰዎች፣ በድህነትና በደዌ ዘመናቸውን የፈጸሙ ሰዎች፣ በስደት የኖሩ ይህች ዓለም አውጥታ የጣለቻቸው ግፉአን ሁሉ ዋጋቸውን መቼ ያገኛል? ሃይማኖት ያለ መድኃኔዓለም እጅ አይገለጥም። መጾሙንም እንጹም፣ መስገዱንም እንስገድ፣ መትጋቱንም እንስጋ፣ መጸለዩንም እንጸልይ። ግን መድኃኔዓለም ካልዳሰሰን አንለወጥም። ምንጊዜም የክርስቶስ እጅ ናት ልቡናችን የምታበረው። ስንዴን አንስታ ወደ አምላክ ስጋ የምትለውጥ ቡሩክ እጅ አለችው። እሱ ወይንን አንስታ ይዛ ወደ ደም የምትለውጥ የከበረች እጅ አለችው። በጭቃ አይን የምትፈጥር ቡሩክ ጣት አለችው። እሱ የጌታችን የኢየሱስ ክርስቶስ ትንሣኤ በቃ ሁለንተናችን ኑሯችን በሙሉ ለክርስቶስ ትንሣኤ ተደርጎ የተቀረጸ ነው። እኔና ወንድሞቼ ደቀ መዛሙርት ቃለ እግዚአብሔር የምንማማረው፣ እኔና እናንተ እዚህ ያላችሁት ቃለ እግዚአብሔር የምንማማረው፣ መነኮሳት እናት አባት ጥላችሁ በዚህ ገዳም የተቀመጣችሁት የክርስቶስን ትንሣኤ አምነን። ክርስቶስ ባይነሳ ምንኩስና ምን ያደርጋል? ልፋትም ከሆነ ወታደርም እኮ ይለፋል። ሚስት የለ ምን የለ ዘመድ ተለይቶ ወታደርም ይደክማል። የሂንዱይዝም እምነት ውስጥም በደንብ ኃይለኛ ተመስጦና ምናኔ አለ። ታዲያ የእኛ የሚለየው ምንድን ነው? ፍጹም ከሃዲነትና አማኝ ሰው አንዳንድ ጊዜ የሚነሳበት ጥርጥር የተለያዩ ናቸው። አንዳንድ ጊዜ ሊፈትናችሁ ስለሚችል ተስፋ እንዳትቆርጡ ለማለት። የሃይማኖት መምህር አሉ ብሎ አያስተምር፣ ይመስለኛል ብሎ አያስተምር፣ ነው ብሎ ነው የሚያስተምር። አሁን የእኛ ጸሎት ቢደመር ምንድን ነው? አብላኝ፣ አጠጣኝ፣ አልብሰኝ፣ የሆነ ነገር አርግልኝ። የልጅ ጥያቄ እኮ ነው ይሄ ነው አለማመኔን እርዳው። የእናት ድንግልና ሳይለወጥ መጸነስ፣ የእናት ድንግልና ሳይለወጥ መወለድ፣ ከተወለደ በኋላ የእናቱ ድንግልና ታትሞ መኖር ለፍጡር አይቻልም። ኢየሱስ ክርስቶስ እግዚአብሔር ነው። እንደ ሰውነቱ ቶማስ ዳሰሰው፣ እንደ ጌትነቱ በተዘጋ ቤት ውስጥ ገባ። እኛ ኢየሱስ ክርስቶስን እግዚአብሔር ነው ብለን የምናመልከው አንድን መምህር ወደ አምላክነት አሳድገን አይደለም። እንደ ነቢይ የሚቆጠርን አንድን የተከበረ ነቢይ እኛ ከባክበን ትምህርት አበጅተንለት ወደ እግዚአብሔርነት አሳድገ ነው የሌለውን ነገር እየተናገርለት አይደለም። ወደ ሰውነት የመጣውን አምላክ ነው እንጂ የምንከተል። የእግዚአብሔር ልጅ ያልከፈታቸው 3 በሮችን አደንቃል። እንደ ኢየሱስ ክርስቶስ ስም ያለ ጉልበት በምድር ላይ የለም። ምድርና ሰማይን በሙሉ ድል የሚነሳ ኃይል። ነገረ ስራዋ ሁሉ ምስጢርና ስውር የሆነች ቤተክርስቲያን፣ ማንም ሊረዳት ያልቻለ የቻለውን ሁሉ ተናግሮ ይሞታል እንጂ የማይረዳት ጥልቅ የሆነች መዝገበ ምስጢር የሆነች ቤተክርስቲያን እዚች ውስጥ ክርስቶስ አለ። ስብሐት ለከ ክርስቶስ እግዚእ ወአምላክየ ኩሎ ጊዜ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ዘሰባህ ምህረቶ በላዕሌነ። ምህረቱን ቸርነቱን ይቅርታውን በሕይወታችን ላይ ያጸናልን የአባቶቻችን ፈጣሪያችን እግዚአብሔር በልቡናችን አስበን በአንደበታችን ተናግረን ስለማንፈጽመው ቸርነቱ በአንድነቱ በሦስትነቱ ስሙ የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም፣ የቅዱሳን መላእክት፣ የቅዱሳን ነቢያት፣ የቅዱሳን ሐዋርያት፣ የቅዱሳን ጻድቃን በረከታቸው ረድኤታቸው ሁሉ ከእኛ ጋር ይሁን። የተከበራችሁ አባቶቻችን ካህናት፣ ወንድሞቻችን ዲያቆናት፣ የጌታችን የመድኃኒታችን የኢየሱስ ክርስቶስን ተስፋ የምትጠባበቁ አባቶቻችን የገዳሙ መነኮሳት፣ እናቶቻችን መነኮሳያት፣ በዚህ ቅዱስ ስፍራ የእግዚአብሔርን ተስፋ ፈልጋችሁ ከሩቅም ከቅርብም የተሰበሰባችሁ የመድኃኒታችን ኢየሱስ ክርስቶስ የድህነት ቤተሰቦቹ ምእመናት ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። በትንሣኤው ሰላም የሰጠን ጌታ መድኃኔዓለም ኢየሱስ ክርስቶስ
ክብር ምስጋና ይግባው። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሆንልን። ዛሬ እንደ እግዚአብሔር ቅዱስ ፈቃድ የምንማማርበት የትምህርታችን ኃይለ ቃል ጌታዬ እና አምላኬ በሚል ርዕስ ነው። ጌታዬ አምላኬ በሚል ርዕስ እንማማራለን። የቅዱስ ዮሐንስ ወንጌል ምዕራፍ 20 ቁጥር 28 ላይ የምናገኘው ኃይለ ቃል ነው። እግዚእየ ወአምላኪየ የሚል ነው። ጌታዬና አምላኬ ወይም ጌታዬ አምላኬም ተብሎ ይተረጎማል። እንግዲህ በዚህ በትንሣኤው ወራት ትንሣኤውን የመሰከሩልን ብዙ ቅዱሳን አሉ። ቅዱሳን ሐዋርያት ሁሉም፣ ቅዱስ ጴጥሮስ፣ ቅዱስ ዮሐንስ፣ የኤማሁስ መንገደኞች፣ ማርያም መግደላዊት፣ ሌሎችም እናቶቻችን ቅዱሳት አንስት፣ እነዚህ ሁሉ የትንሣኤው ምስክር ሆነው አስተምረዋል። ከመስቀሉ ስር የተነሱት 500 ባልንጀሮችም የትንሣኤው ምስክር ናቸው። ዛሬ እንደ እግዚአብሔር ቅዱስ ፈቃድ በቅዱስ ቶማስ ሐዋርያ የተነገረውን የጌታችን የመድኃኒታችን ኢየሱስ ክርስቶስን የትንሣኤው ምስክርነት እንማራለን ማለት ነው። እንግዲህ እንደምታውቁት የጌታችን የመድኃኒታችን ኢየሱስ ክርስቶስ ትንሣኤ የነገራችን ሁሉ መነሻ ነው። ክርስቶስ ካልተነሳ ትንሣኤ የለም። ትንሣኤ ከሌለ ማመናችን ከንቱ ነው ይላል ቅዱስ ጳውሎስ። ክርስቶስ ካልተነሳ ትንሣኤ የለም። ትንሣኤ ከሌለም ሃይማኖት ዋጋ የለውም። ስለዚህ የሃይማኖታችን የማመናችን ዋጋ ትንሣኤ ነው። ብንጾምም ብንጸልይም ብናስቀድስም ብንፋቀርም ብንመጸውትም ሰው በተቀደሰ ጋብቻ ቢኖርም በምናኔም ቢኖር በክህነትም ቢያገለግል ብንሰብክ ብንሰበክ ብንማር ብናስተምር መልካም የሆነውን የቅድስና ስራ ሁሉ እግዚአብሔር ፈቅዶልን ብንሰራ ክርስቶስ ካልተነሳ ይሄ ሁሉ ባዶ የጉልበት ስራ ወይም የአህያ ስራ ነው የሚሆነው ማለት ነው። ምንም ቅድስና ያለ ክርስቶስ ትንሣኤ ክብር የለውም። ለዚህ ነበር አባቶቻችን ሰረይነ ሰብአ ወእያህየውነ፣ ሰውን ሁሉ ፈወስነው ነገር ግን አላዳነው። ፈወስናህ ለባቢሎን ወይ ተፈወሰት፣ ባቢሎንን ፈወስናት ግን አልዳነችም። ወኮነ ጽድቅነ ከመ ጸርቀ ትክቶ፣ ልብሳችንም እንደ መርገም ጨርቅ ሆነ እያሉ ቅድመ ልደተ ክርስቶስ የነበሩ አባቶቻችን ነቢያት ይህን የተናገሩበት ነገር አባቶቻችን ጽድቅ አንሷቸው አይደለም። እነ ኢሳይያስ እነ ኤርምያስ ከእናቱ ማኅፀን ጀምሮ ነውር የሌለበት ያልበደለ ፍጹም ንጹሕ ሰው። እንዲያውም በምናኔ በምንኩስና ሕይወት ውስጥ የምንኩስና ሕይወት ለመጀመር ምን ምን መደረግ አለበት ተብሎ ትምህርት ሲሰጥ በምንኩስና አስተምሮ ወይም ቴዎሎጂ ውስጥ መጀመሪያ የሚጠበቀው የኤርምያስ ሕይወት ነው እና እሱን በሌላ ጊዜ የምናየው ይሆናል። ኤርምያስ ለምንኩስና ሕይወት መሰረት ነው። አንድ የሚጠቀስ ጥቅስ አለ። መነኩሴ መሆን ከፈለግ ኤርምያስ ካደረጋቸው መጀመሪያ ይሄንን አድርግ የሚባል አለ። ስለዚህ እነዚህ አባቶች